ዓለም በአሁኑ ወቅት በአንድ ትልቅና አስፈሪ የጦርነት አፋፍ ላይ ትገኛለች። በመካከለኛው ምስራቅ ለበርካታ አስርተ ዓመታት ሲንተከተክ የነበረው ውጥረት አሁን ቁጥጥር ካልተደረገበት ወደ ዓለም አቀፍ የኒውክሌር ግጭት ሊያመራ የሚችልበት ደረጃ ላይ ደርሷል። የዛሬው ትንታኔያችን የሚያተኩረው ኢራን በታሪኳ ታይቶ የማይታወቅ ዋሽንግተን ዲሲን ጨምሮ ማንኛውም የአሜሪካ ከተሞች መምታት የሚችል የ10,000 ኪሎ ሜትር ርቀት ተወንጫፊ ሚሳይል ይፋ ማድረጓ ላይ ነው። ይህ የኢራን ወታደራዊ እርምጃ ተራ የኃይል ማሳያ ሳይሆን የዓለምን የኃይል ሚዛን የሚቀይር ስትራቴጂካዊ ሽግግር ነው ተብሎለታል። የኢራን የመከላከያ ሚኒስትር ከፍተኛ ባለስልጣን ብርጋዴር ጀነራል ሪዛ ታላኢኒክ እንደገለጹት ሀገሪቱ ባለፈው ዓመታት ከእስራኤል ጋር በነበረው የ12 ቀናት ጦርነት ወቅት ካገኘችው የውጊያ ልምድ በመነሳት አሁን ላይ እጅግ ዘመናዊና ቁጥራቸው የበዛ ሚሳይሎችን ታጥቃለች ብለዋል። ቴህራን እንዳለችው ሚስጥራዊ ቴክኖሎጂዎቻችንን ለትክክለኛው ሰዓት ደብቀናል ስትል የዛተች ሲሆን ይህ ደግሞ በአሜሪካና በእስራኤል የደህንነት ተቋማት ዘንድ ትልቅ ስጋት ፈጥሯል። ከወታደራዊ ዛቻ ጎን ለጎን ኢራን የአሜሪካን ኢኮኖሚ አንገት ለመያዝ የሚያስችል ሌላ ስልት ነድፋለች። ተደማጭነት ያላቸው የኢራን የሃይማኖት አባት አክባሪ ባስተላለፉት መልእክት አሜሪካ ወይም አጋሯቿ በኢራን ላይ ጥቃት የሚሰነዘሩ ከሆነ በክልሉ የሚገኙ ከ1 ትሪሊዮን ዶላር በላይ የሚገመቱ የአሜሪካ ንብረቶችና ኢንቨስትመንቶች በኢራን ሚሳይሎች ኢላማ ውስጥ እንደሚወድቁ አስጠንቀዋል። ይህ ማለት ግጭቱ ከተቀሰቀሰ የዓለም ነዳጅ ገበያና የንግድ መስመሮች ሙሉ በሙሉ ሊዘጉ ይችላሉ ማለት ነው። በሌላ በኩል በኢራን ውስጥ ያለው የውስጥ የፖለቲካ ሁኔታም እጅግ ተካሯል። የሀገሪቱ ከፍተኛ አቃቤ ሕግ መሐመድ ሞቫሄዴ በጸረ መንግስት ተቃዋሚዎች ሳቢያ በቁጥጥር ስር የዋሉ በመቶዎች የሚቆጠሩ ሰዎችን የሞት ቅጣት ለማቆም የታቀደ ምንም አይነት እንቅስቃሴ አለመኖሩን በማረጋገጥ አገዛዙ ለዓለም አቀፍ ጫና እንደማይበገር እያሳየ ይገኛል። ነገሩን ይበልጥ አሳሳቢ የሚያደርገው ግን በፔንታጎን በኩል የወጣው አዲሱ የ26 የመከላከያ ስትራቴጂ ሪፖርት ነው። ምንም እንኳ ፕሬዚዳንት ዶናልድ ትራምፕ በ2025 የሰነዘረው የሚድናይት ሀመር የአየር ድብደባ የኢራን የኒኩሌር አቅም ሙሉ በሙሉ ደምስሷል ቢባልም የፔንታጎን ባለሙያዎች ግን ቴህራን አሁንም በድብቅ የኒኩሌር መሳሪያ ባለቤት ለመሆን እየተጋች መሆኑን ያስጠነቅቃሉ። በዚህ ስጋት መሃል በኢራን ኢስፋሃን ግዛት ታዋቂው የቴክኖሎጂ ማዕከል በሚገኝበት ቦታ ተከታታይና ሚስጥራዊ የመሬት መንቀጥቀጦች መታየታቸው ትልቅ ጥያቄ አስነስተዋል። እነዚህ ንዝረቶች ተፈጥሯዊ ናቸው ወይስ በድብቅ የተደረጉ የኒኩሌር ሙከራዎች? በተመሳሳይ ሁኔታ በእስራኤል ዲሞና የኒኩሌር ጣቢያ አቅራቢያ የሚታዩ የመሬት ንዝረቶች ቀጠናው ወደ አደገኛ የጦርነት ቀጠና መቀየሩን አመላካች ነው። በመጨረሻም የዓለም ሀያላን ሀገራት በግልጽ ወደ ፍጥጫው እየገቡ ነው። የሳተላይት ምስሎችና የማሪታይም መረጃዎች እንደሚያሳዩ ቻይና ለኢራን የሚሳይል ፕሮግራም የሚያገለግሉ ኬሚካሎችን በብዛት እያቀረበች ነው። በምላሹም አሜሪካ አርማንዳ ብለው የጠሩትን ግዙፍ የጦር መርከቦች ስብስብ ወደ መካከለኛው ምስራቅ ባህር አሰማርተዋል። የሚገርመው ግን እነዚህ የአሜሪካ የጦር መርከቦችና ተዋጊ አውሮፕላኖች በአሁኑ ወቅት ከዓለም አቀፍ ራዳሮች ውጭ ሆነው እንቅስቃሴ እያደረጉ መሆኑ ነው። ይህ የአሜሪካ የጦር ስልት ድንገተኛ ጥቃት ለመሰንዘር የታለመ ሊሆን እንደሚችል ተንታኞች ይናገራሉ። ኢራን የማይቀለበስና ጸጸት የሚያስከትል ምላሽ ይሰጣል ስትል ስትዝት፣ አሜሪካ ደግሞ ኃይሏን በሚስጥር እያደራጀች ነው። ዓለም አሁን ያለችው በሁለቱ ኃያላን መካከል የሚደረግ ማንኛውም ትንሽ ስህተት ወደ ሶስተኛው የዓለም ጦርነት ሊያመራ በሚችልበት አደገኛ ሰዓት ላይ ነው። ኢራን በቅርቡ ይፋ ያደረገችውና ኸይበር በሚል ስያሜ የሚጠራው አዲሱ ከራምሻር 4 ባለስቲክ ሚሳይል በመካከለኛው ምስራቅ ያለውን ወታደራዊ የኃይል ሚዛን በአዲስ መልክ የለወጠ ክስተት ሆኗል። የዚህ ጥልቅ ትንታኔያችን የዚህን አስፈሪ ሚሳይል ቴክኒካዊ ዝርዝሮች፣ የኢላማ ርቀት፣ የፈንጂ መሸከም አቅምና ከፍተኛ የጥቃት ትክክለኛነትን ጨምሮ ሰፊ መረጃ ይዘላችሁ ቀርበናል። ከራምሻር 4 እስከ 2000 ኪሎ ሜትር ርቀት ድረስ በመጓዝ የሚችል ሲሆን 1500 ኪሎ ግራም የሚመዝን እጅግ ከባድ የጦር አርዕስት የመሸከም ልዩ ብቃት አለው። ይህ ሚሳይል በኢራን የጦር ግምጃ ቤት ውስጥ ካሉ ሚሳይሎች ሁሉ እጅግ ገዳይና ስልታዊ ያደርገዋል። በተጨማሪም ይህ ሚሳይል ከቀደሙት እንደ ፋታ 110 እና ዞልፋጋ ካለው አጫጭርና መካከለኛ ርቀት ተወንጫፊ ሚሳይሎች ጋር ሲነጻጸር ያለውን ልዩነት በዝርዝር እንመለከታለን። እንደ ወታደራዊ ተንታኞች ገለጻም የኮራምሻር 4 ዋነኛ መለያ በፈሳሽ ነዳጅ የሚሰራ ቢሆንም ነዳጁ ለረጅም ዓመታት በሚሳይሉ ሳይበላሽ እንዲቆይ የሚያስችል አዲስ ቴክኖሎጂ መጠቀሙ ነው። ይህ ሚሳኤል በደቂቃዎቹ ተዘጋጅቶ እንዲተኩስና በጠላት ላይ
ድንገተኛ ጥቃት ለማድረስ ያስችለዋል። የሚሳኤሉ የላቀ የመንቀሳቀስ ብቃትና በበረራ መሃል አቅጣጫውን የመቀየር ችሎታው የጠላትን የሚሳኤል መከላከያ ስርዓቶች ሰብሮ ለመግባት ታስቦ የተሰራ ነው። በጂኦፖለቲካዊ ረገድ የዚህ ሚሳኤል መታየት ለኢራን ጠላቶች ጠንካራ መልእክት የሚልክ ሲሆን በተለይም በእስራኤልና በአካባቢ ባሉ የአሜሪካ የጦር ሰፈሮች ላይ ትልቅ ስጋት ደቅኗል። በሌላ ዜና በቻይና በኩል ደግሞ ፕሬዝዳንት ሺጂፒንግ በማዕከላዊ ወታደራዊ ኮሚሽን ላይ መጠነ ሰፊ የጽዳት እርምጃ ወስደዋል። የመጨረሻዎቹ 2 ከፍተኛ መኮንኖች በሙስናና በመንግስት ላይ ክህደት በመፈጸም ወንጀል ተይዘው ታስረዋል። ይህም በቻይና ኮሚኒስት ፓርቲ እና በጦር ኃይሉ መካከል ያለውን ከፍተኛ ቅራኔ ቁልጭ አድርጎ አሳይቷል። ፕሬዝዳንት ሺ ላይ ወታደራዊ መፈንቅለ መንግስት ሊደረግ ይችላል የሚል ስጋት አሁን የዓለም መነጋገሪያ ሆኗል። የኢራን ወታደራዊ አመራሮች ለማንኛውም ትዕዛዝ ዝግጁ መሆናቸውን በይፋ አውጀዋል። በሌላ በኩል ደግሞ ዶናልድ ትራምፕ በሰጡት እጅግ ጠንከር ያለ አስተያየት አሜሪካ ቀጣዩን ጥቃት የምትሰነዝር ከሆነ ይህ ጥቃት ከዚህ ቀደም ከታዩ ጥቃቶች ሁሉ እጅግ የላቀም አውዳሜና የኢራንን ወታደራዊ አቅም ሙሉ በሙሉ የሚያሽመደምድ እንደሚሆን ዝተዋል። ትራምፕ ጥቃቱ ከቀደሙት ሁሉ የሚያደበዝዝ ይሆናል በማለት የሰጡት ማስጠንቀቂያ ዋይት ሀውስና ፔንታጎን ምን አይነት ወታደራዊ እርምጃ እያሰላሰሉ እንደሆነ ፍንጭ ሰጥቷል። በአሁኑ ሰዓት ግዙፍ የአውሮፕላን ተሸካሚ መርከቦች፣ እጅግ ዘመናዊ የሆኑ ተዋጊ ጀቶችና በሺዎች የሚቆጠሩ የአሜሪካ ልዩ ኃይል አባላት ወደ ቀጠናው በከፍተኛ ሁኔታ እየገሰገሱ ነው። የዚህ ወታደራዊ ክምችት የጦርነት ነጋሪት እየጎሰመ መሆኑን በግልጽ የሚያሳይ ነው። በዚህ በከረረ የቃላት ጦርነት ወታደራዊ ግስጋሴና ከፍተኛ ጥንቃቄ በሚጠይቅ ዲፕሎማሲያዊ ሽኩቻ መሃል አሁን ላይ የሚነሳው ትልቁና አሳሳቢው ጥያቄ መካከለኛው ምስራቅ ወደማይመለስበትና ዓለምን ወደሚያናውጥ ቀጥተኛና ግልጽ ጦርነት እያመራ ነው ወይስ ሁሉ ዝግጅት የሀያላን ሚዛንን ለመጠበቅ የሚደረግ የፖለቲካ ጨዋታ ነው? ውጥረቱ ከቁጥጥር ውጭ ሆኖ ወደ ሰፊው የክልላዊ ጦርነት ከተቀየረ ግን ውጤቱም ለዓለም ኢኮኖሚና ደህንነት እጅግ አስከፊ እንደሚሆን ጥርጥር የለውም። ጉዳዩን በንቃት መከታተላችንን እንቀጥላለን። የኢራን ወታደራዊ አመራሮች ለማንኛውም ትዕዛዝ ዝግጁ መሆናቸውን በይፋ አውጀዋል። በሌላ በኩል ደግሞ ዶናልድ ትራምፕ በሰጡት እጅግ ጠንከር ያለ አስተያየት አሜሪካ ቀጣዩን ጥቃት የምትሰነዝር ከሆነ ይህ ጥቃት ከዚህ ቀደም ከታዩ ጥቃቶች ሁሉ እጅግ የላቀም አውዳሜና የኢራንን ወታደራዊ አቅም ሙሉ በሙሉ የሚያሽመደምድ እንደሚሆን ዝተዋል። ትራምፕ ጥቃቱ ከቀደሙት ሁሉ የሚያደበዝዝ ይሆናል በማለት የሰጡት ማስጠንቀቂያ ዋይት ሀውስና ፔንታጎን ምን አይነት ወታደራዊ እርምጃ እያሰላሰሉ እንደሆነ ፍንጭ ሰጥቷል። በአሁኑ ሰዓት ግዙፍ የአውሮፕላን ተሸካሚ መርከቦች፣ እጅግ ዘመናዊ የሆኑ ተዋጊ ጀቶችና በሺዎች የሚቆጠሩ የአሜሪካ ልዩ ኃይል አባላት ወደ ቀጠናው በከፍተኛ ሁኔታ እየገሰገሱ ነው። የዚህ ወታደራዊ ክምችት የጦርነት ነጋሪት እየጎሰመ መሆኑን በግልጽ የሚያሳይ ነው። በዚህ በከረረ የቃላት ጦርነት ወታደራዊ ግስጋሴና ከፍተኛ ጥንቃቄ በሚጠይቅ ዲፕሎማሲያዊ ሽኩቻ መሃል አሁን ላይ የሚነሳው ትልቁና አሳሳቢው ጥያቄ መካከለኛው ምስራቅ ወደማይመለስበትና ዓለምን ወደሚያናውጥ ቀጥተኛና ግልጽ ጦርነት እያመራ ነው ወይስ ሁሉ ዝግጅት የሀያላን ሚዛንን ለመጠበቅ የሚደረግ የፖለቲካ ጨዋታ ነው? ውጥረቱ ከቁጥጥር ውጭ ሆኖ ወደ ሰፊው የክልላዊ ጦርነት ከተቀየረ ግን ውጤቱም ለዓለም ኢኮኖሚና ደህንነት እጅግ አስከፊ እንደሚሆን ጥርጥር የለውም። ጉዳዩን በንቃት መከታተላችንን እንቀጥላለን።